እስቲ ያስቡት መድኃኒታችን ኢየሱስ ክርስቶስ በሊቀ መላእክት ቅዱስ ሚካኤል ክንፎች ላይ ተገልጦ በቀጥታ ያነጋገረው ያ ታላቅ ኢትዮጵያዊ ጻድቅ ማን እንደሆነ ያውቃሉ? ዛሬ የምነግራችሁ ታሪክ ግን ከዚያም በላይ እጅግ ታላቅ ነው። አባታቸውንና እናታቸው በተከታታይ በሞት ሲለዩአቸው ጻድቁ አባታችን በታላቅ ሐዘን ውስጥ ሆነው ሰማይና ምድርን ያስደነቀ ምን ተአምር አደረጉ? ይህ ቪዲዮ የእምነት ጥንካሬና የፈጣሪን ታላቅነት በተለየ መንገድ ያሳያችኋል። ወደዚህ እጅግ ድንቅና ልብን የሚነካ ታሪክ ከመግባታችን በፊት የጻድቁ አባታችን በረከት ለሁላችን እንዲደርስ ቪዲዮን ላይክ በማድረግ ጀምሩ። ይህንን ታላቅ ታሪክ ለሌሎች ኦርቶዶክሳውያንም ወንድምና እህቶቻችን እንዲደርስ ሼር አድርጉላቸው። ለቻናላችን አዲስ ከሆናችሁ ደግሞ እንዲህ ያሉ መንፈሳዊ ታሪኮች ዘውትር ሲለቀቁ ወደ እናንተ ፈጥነው እንዲደርሱ አሁኑኑ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻ ላይ የምትሰሙት የክርስቶስ ቃል ሕይወታችሁን ይለውጣል እና። አሁን ቀጥታ ወደ ታሪኩ እንለፍ። አባታችን አቡነ ተክለ ሃይማኖት በፈተና ውስጥ ሆነው እንዴት ተአምራትን እንዳደረጉ እንመልከት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እያመንን የአባታችን የአቡነ ተክለ ሃይማኖትን እጅግ ድንቅ የሆነውን የገድላቸውን ዜና እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጊዜውም በመሸ ጊዜ የሚያሳድራቸው ያን ጊዜ አላገኙም፣ ስንቅም አልቆባቸው ነበር። በአቁማዳም ጥቂት ዱቄት ነበረች እንጂ። አንድ ድርጎ የሚሆን ከዋሻ ውስጥ እንደር ብለው ገቡ። የሚጠጡትም ውሃ አላገኙም፣ በውሃ ጥምም እጅግ ተጨነቁ። ፍስሐ ጽዮን ከእነሱ ዘንድ ፈቅ ብሎ ይነምን ጀመር። ትላንት ስለዚያ ሰው የሰማኸኝ ጌታ ኢየሱስ ክርስቶስ ዛሬም ስለ ውሃው ስማኝ። ወገኖች እስራኤል በተጠሙ ጊዜ ከደረቅ ድንጋይ ውሃ ያወጣላቸው አንተ ነህ። እንዲህ እያለ እየለመነ አለቀሰ። እንባውም እስከ ምድር ወረደ። እንባውም ከፈሰሰበት ቦታ ጥሩ ውሃ ወጣ። ጣዕሙም እንደ ማር ወለላ የሆነ ጠጥቶ ደስ አለው። እግዚአብሔርንም አመሰገነ። ሕዝቡንም ጠርቶ ውሃ አግኝቻለሁና ኑ ጠጡ አላቸው። አንተ የተመረጥክ ልጅ ከየት አገኘኸው አሉት። እግዚአብሔርም ካዘዘበት ዘንድ አላቸው። ወስዶ አሳያቸው። ጠጥተውም ጠገቡ። እነሱ ግን ውሃው የወጣው በእሱ ጸሎት እንደሆነ አላወቁም። በየቅላቸው በየጠርሙሳቸው ቀድተው ወሰዱ። ፍስሐ ጽዮንም በሥላሴ ስም አማትቦ ከውሃው ዘግኖ ዱቄቱን ረጨው። አቤቱ ጌታዬ ይህን ዱቄት አበርክተው እያለ ስንቃችን እንዳያልቅብን፣ ይህም ዱቄት በስልቻቸው እንደ ቃሉ ፈጥኖ ሞላ። ከሱም ምግባቸውን አዘጋጅተው በሉ ጠገቡ። ይህንን የሰጠን እግዚአብሔር ክብር ይግባ ብለው አመሰገኑ። በነጋው ፍስሐ ጽዮን ውሃው ካለበት ሄዶ ኃያል በሚሆን ፈጣሪ ቃል ጸጥ በል አለው። ፈጥኖም ደረቀ። ጎዳናቸውን ይዘው ሄዱ። ይህም ስንቅ 26 ሰዎች እየተመገቡት አላለቀም። እርስ በርሳቸው ለዚህ ብላቴና ምን ያህል ታምራት ይደረግለታል ተባባሉ። ይህን ዱቄት ተመልከቱ፣ ለሚበሉትም አያልቅባቸውም፣ ለሚሸከሙትም አይከብዳቸውም። እንዲህ ያደነቁ አገራቸው ዞረሬ ገቡ። እግዚአብሔርም ደስ ብሏት ወጥታ ተቀበለቻቸው። ልጇ ድቁና ስለተቀበለ ባሏም ደና ስለገባ ጸጋ ዛብም ጳጳሱ ልጇን እንደወደደውና በጎዳናም ብዙ ተአምራትን እንደተደረገለት ነገራት። እግዚአብሔርም የሱን ነገር ሰምታ እግዚአብሔርን አመሰገነች። ፍስሐ ጽዮንም ተጽናንቶ አደገ። በመንፈስ ቅዱስ ጎለመሰ። ፈረስ መቀመጥን፣ አውሬ ማደንን፣ በቀስት መንደፍን፣ የጦር መሳሪያን ሁሉ አወቀ። ፈረስም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶች ይወዙ ነበር። ጦርም በወረወረ ጊዜ ያሰበውን ያገኛል። ጦሩም ደም ሳትቀባ ባዶዋን አትመለስም። በተናገረው ነገር በሚሰራው ሥራ የጸና ሆነ። መልኩም በአገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም ከአገር ሽማግሎች ያንዱን ልጅ አጩለት። ፍስሐ ጽዮንም አውቆ
ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም። እኔ ራሴን ለአንድ ለንጹሕ ባል ለኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንዲህ ትላለህ? ውለዱ፣ ተዋለዱ፣ ምድርን ሙሏት ብሎ ጌታ የተናገረውን ነገር ሕግ ነው አለው። ፍስሐ ጽዮንም አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውን ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔና ስለ እነሱ የአዳም ዘር ያንሳልን? ምንስ አያንስህ? ይህንም ብሎ አባቱን አይሆንም አለው። ያለ ፈቃዱ ያችን ብላቴና ሚስት ትሆነው ብለው አመጡልት። እሱ ግን በግብር አላወቃትም። በድንግልና የታተመ በቅድስና የተሸለመ ነውና። ባመጧትም ከጥቂት ቀን በኋላ ይቺ ብላቴና ሞተች። ፍስሐ ጽዮንም ደስ አለው፣ ለዓይኑ እንቅፋት ሆናው ነበርና። በንጽሕና በቅድስና ጸንቶ ኖረ። በዚህ ዓለም ፍቅር ገመድ አልተያዘም። ሰውነቱ እውነትን ነገር በመውደድ እግዚአብሔርን በመፍራት በማምለክ የተገጸች ሆነች። እንደዚህ ሆና ሳለ ወደ ጳጳሱ ወደ አባ ጌርሎስ ሄደ። የሸዋ ሰዎች የቤተ ክርስቲያንን ሥርዓት እንዳፈረሱ የሐዋርያትንም ትምህርት እንደለወጡ ሕፃናትን ሳይገዝሩ እንደሚያጠምቁ ነገረው። አባ ጌርሎስም ይህንን ሰምቶ መረቀው፣ አመሰገነው። እንደ እስራኤል መምህር እንደ ኤልያስ ለእግዚአብሔር ቀንተሃልና እንደ አዲስ ሐዋርያ ትሆናለህ አለው። ጣዖትን ታጠፋለህ፣ ታቦትን ትባርካለህ፣ ቅስና ድቁና ትሾማለህ። አጋንንትም ባንተ ቃል ከየአገሩ ሁሉ ይርቃሉ። ከመንፈስ ቅዱስ በተሰጠ ሐዋርያነት ብዙዎችን ሰዎች ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህ። ቅስና ሰጥቶ በሸዋ አውራጃ ሁሉ ሊቀ ካህናት አድርጎ ሾመው። እንዲህ ብሎ አዋጅ ተናገረ። ፍስሐ ጽዮንን በሸዋ አውራጃ ሁሉ ሊቀ ካህናት አድርጌ እነሆ ሾሜዋለሁ ብሎ አዋጅ አስነገረ። ሹመቱ ከኔ በታች ይሆን ዘንድ በምድር ያሰረው በሰማይ የታሰረ ይሆን፣ በምድር የፈታው በሰማይ የተፈታ ይሆን ዘንድ አባቶቼ ሐዋርያት በሰጡኝ ሥልጣን እኔም ሾሜዋለሁ ብሎ ተናገረ። በፍቅር አክብሮ ሾመ፣ ወደ አገሩ ሰደደው። አባ ጌርሎስ ሲሾመው በአማራ አውራጃ ሳለ ቅዱስ ሚካኤል ለእግዚአርያ ታያት፣ ተነጋገራት። ቀድሞ ያየሽው ራእይ ዛሬ ተፈጸመ አላት። በልጅሽ በእውነት የብርሃን ምሰሶ ሆነ። በሱም ላይ ተቀምጠው ያየሻቸው ብዙ አዕዋፍ ልጆች ናቸው። የመንፈስ ቅዱስ መልካቸው ልዩ ልዩ ሆኖ እንዳየሽው ስራቸው እንደዚሁ ልዩ ልዩ ነው። ከነሱም አንዱ እንኳን የሚጎዳ የለም። ያም የማረከሽ ከሃዲ በሱ እጅ ደግ ክርስቲያን ይሆናል። አእምሮንም ከማጣት በሱ ልመና ይድናል። አንቺን ነጥቄ ባመጣሁሽ ጊዜ በመብረቅ ድንጋጤ የሞቱትን ሰዎች በሱ ልመና ይነሳሉ። የቅዱሳን አባት ይሆናል። የቅዱሳን ፈጣሪም በሱ ይመሰገናል። እኔን ስለወደድሽና ዝክሬንም ስለዘከርሽ ይህንን ሁሉ ገለጽኩልሽ አላት። መልአኩም ይህንን ከነገራት በኋላ ተሰወረ። እግዚአርያም ለባሏ መልአኩ እንደታያትና እንዳላት ነገረችው። ጸጋ ዛብም ይህንን ልጅ ለሰጠን ለፈጣሪያችን ምስጋና እናቅርብ አላት። ፍስሐ ጽዮንም ከጳጳሳት ዘንድ ቅስና ተቀብሎ ሊቀ ካህናት ተሽሞ በብዙ ክብር ባለሟልነት ወደ እነሱ ተመልሶ ገባ። እናት አባቱም ባዩት ጊዜ እጅግ ደስ አላቸው። እንደ ልማዳቸውም ለድሃው ለሀገሩ ሰው ሁሉ ታላቅ በዓል አደረጉ። እግዚአርያም ልጄ ፍስሐ ጽዮን ቅስና የተሾምከው መቼ ነው አለችው። የተሾመበትንም ቀን ነገራት። እኔም ይህንን አወቅሁ፣ ቅዱስ ሚካኤል እንደዚህ ብሎ ነግሮኛልና የነገራቱን ሁሉ ለሱም ነገረችው። አባታችን ተክለ ሃይማኖትም በሚያስተምርበት ዘመን በዚያ ወራት 333 ዘመን ያህል ከድንአድ እጅ የእስራኤል መንግሥት ከሄደች ከብዙ ዘመን በኋላ በሐምሌ በ7 ቀን እግዚአብሔር በአባታችን በአቡነ ተክለ ሃይማኖት ልመና መንግሥትን ከዛጉዌ ወገን የእስራኤል ወገን ለሚሆን ለይኩኖ አምላክ መለሰ። ከዚህም ቀጥለን የነገሥታትን ታሪክ እንጽፋለን። ስሙ በከበረ በአባታችን በተክለ ሃይማኖት እጅ የተገኘ በሥራው ሁሉ ፍጹም የሆነ የመላእክት ወገን የሚሆን በክፉ ነገር የጸኑ አጋንንት እሱን ሊዋጉት የማይቻላቸው ልመናውና በረከቱ ከሁላችን ጋር ይሁን ለዘላለሙ በእውነት። እለምኩኑን የሚባል አንድ ንጉሥ ነበረ። ይኸውም የጻድቁ ንጉሥ የላሊበላ ልጅ ይትባረክ ነው። ይኸውም ከዛጉዌ ወገን ነገሥታት አንዱ እሱ ነው። እግዚአብሔር በዳዊት ወገኖች በተቆጣ ጊዜ የዳዊትን መንግሥት ለእኚህ ለዛጉዌ ልጆች ሰጥቷቸው ነበር።
ይህ እለምኩን ነግሶ ሳለ ከቤቱ ውስጥ ዶሮ ተነስቶ ጮኸ። የኔን ራስ የበላ ይነግሣል፣ የዳዊትንም መንግሥት ይወርሳል፣ በዓለም ነግሶ ይኖራል፣ መንግሥቱም ወደ ሌላ አይሄድም እያለ 3 ወር ያህል እንደዚህ እያለ ሲጮህ ሰነበተ። የዶሮውን ጩኸት ትርጓሜ የሚያውቀው የለም። ከመኳንንቱም ከመሳፍንቱም ከወዳጁም ከካህናትም ከመጽሐፍ አዋቂዎችም ንጉሥ ብቻ ነው እንጂ ከንጉሡ በቀር ንጉሡን ፍርሃት እንቅጥቅጥ አደረበት። እንዲህ እየፈራ ተቀምጦ ሳለ አባታችን ተክለ ሃይማኖት መጥቶ በታላቅ ግርማው ከከተማው ገባ። ለንጉሡም የአባታችን የተክለ ሃይማኖትን መምጣት ቤተሰቡ ነገሩት። እጅግም የከበረ ሁለንተናው ፈጽሞ የሚያስፈራ አንድ መነኩሴ ከከተማው ገብቷል፣ የልቡናን ሐዘን ሁሉ ንገረው አሉት። ይህንንም በነገሩት ጊዜ እሱም ከከተማው ገብቷል የምትሉኝ መነኩሴ ወዴት ነው ያለው አላቸው። ከሰራዊትም አበጋዝ ቤት አለ አሉት። ንጉሡም ዘለምኩንን የቤተሰብ የነገሩትን መልስ ሰምቶ ሰራዊቱን፣ መኳንንቱን፣ መሳፍንቱን አስከትሎ ወደ አባታችን ወደ አቡነ ተክለ ሃይማኖት ሄደ። ከፊቱ ወድቆ እጁን እግሩን ሳመ። አባታችን አቡነ ተክለ ሃይማኖትም ፈጥኖ ተነስቶ ከወደቀበት አነሳው። ደስ ብሎት አክብሮ ተቀበለው። በአንድነትም ተቀመጡ። ነገራቸውን ይነጋገሩ ዘንድ ሰውን ከፊታቸው አስወገዱ። ንጉሡም እለምኩን የዶሮውን ጩኸት ነገረ፣ የነገሩንም ትርጓሜ ነገረው። እኔ በዙፋኔ ላይ ተኝቼ ሳለው በመንፈቅ ሌሊት ከእንቅልፌ ነቃሁ። የዶሮውን ጩኸት ከነትርጓሜው ሰማው። ሌሎቹ ግን አያውቁትም። አባቴ የዚህን ነገር አኳኋን ንገረኝ አለው። እኔስ ይህንን ነገር ፈጽሞ መረዳት አልተቻለኝም። ምክንያቱም ምንድነው? የነገሩ ስልት አኳኋን ምንድነው? ንጉሥ እለምኩን በልመና ቃል እንዲህ ባለው ጊዜ ከዚህ ቀደም ያልተደረገ ወደፊትም የማይደረግ የሚያስጨንቅ ነገር ጠየቀኝ ብሎ መለሰለት። በማድነቅም 1 ሰዓት ቆየ። የምትለኝን ነገር ስማኝ ልንገርህ ብሎ ነገር ጀመረ። ያ ዶሮ የኔን ራስ የበላ መንግሥትን ከወገኑ አይወጣም እስከ ልጅ ልጅ ይነግሣል ብሎ እንደተናገረ ተነስተ ዶሮውን ይዘ አርደ ራሱን ብላው አለው። ንጉሡም ዘለምኩን ያን ጊዜ ተነስቶ ወደ ቤተ መንግሥቱ ገብቶ ዶላዊት የምትባል ገረዱን ጠራት። ይቺውም ከባሮች ሁሉ የከበረች ናት። ከቤቴ ውስጥ ዘውትር እንዲህ ያለ የሚጮኸውን ዶሮ ይዘሽ አርደሽ ፈጥነሽ አዘጋጂው እንድመገበው አላት። ከዚህ ከዶሮ አጠገብ ያለ አንቺ ሌላ ሴት አይቅረብ፣ ተሰውረሽ አድርጊው እንጂ ሚስጥሩ ረቂቅ ነውና ለማንም አትግለጪ አላት። ይህንንም በነገራት ጊዜ ፈጥና ተነስታ ይዛ አረደችው። ታጣፍጠው ዘንድ ብዙ ቅመም ጨመረችበት። የዶሮን ራስ ግን ከምድጃው ዳር ጣለችው፣ ልማዷ ነውና። በዚያን ዘመን በእናቱ ማኅፀን የተመረጠ የአባቱ የዳዊት መንግሥት የሚወርስ ይኩኖ አምላክ የሚባል አንድ ልጅ ነበረ። መንበረ መንግሥት ለልጅ ልጅ አንጽልሃለሁ ብሎ እግዚአብሔር ለዳዊት የተናገረውን ነገር አሰበ። ነገር ግን ልጆቹ ሕጌን ቢያፈርሱ፣ በሕጌ ጸንተው ባይኖሩ፣ ጥቃቅን ኃጢአት ቢሰሩ፣ በበትር ደጋግ ኃጢአት ቢሰሩ በጨንገር እቀጣቸዋለሁ። ይቅርታዬም ከነሱ አላርቅም፣ የተናገርኩትም ነገር አላስቀርባቸውም። ለዳዊት የተናገርኩትን ነገር እንዳላስቀር ሕያው አማንየ ብዬ አንድ ጊዜ ተናግሬአለሁ እያለው የልጅ ልጁ ለዘላለም ጸንቶ ይኖራል። መንበረ መንግሥቱም ፀሐይ ሳያልፍ አያልፍም፣ እንደ ጨረቃ ጸንቶ ይኖራል። ከዚህ ቀጥሎ ዳግመኛ መንፈስ ቅዱስ በዳዊት አድሮ ተናገረ። ከወገኖቼ ይልቅ ዳዊትን መረጥኩ። ባለሟሌ ዳዊትን አገኘው፣ ቀብቼ አነገሥኩት። ስልጣኔ ትረዳዋለች፣ ታጸናዋለች። ጠላቱ አይሰለጥንበትም። ዳግመኛም ጠላት መከራ አያመጣበትም። ጠላቶቹን ከፊቱ አጠፋቸዋለሁ፣ ጠላቶቹን አጎሳቁላቸዋለሁ። ይቅርታዬ ቸርነቴ ግን ከሱ ጋር ጸንቶ ይኖራል። በእኔ ስም ስልጣኑ ከፍ ከፍ ይላል። ስልጣኑ በባህር ላይ ጸንቶ ይኖራል። ስልጣኑም በነገሥታቱ ላይ ይሆናል። እሱም አባቴ ይለኛል፣ ፈጣሬ፣ ረዳቴ፣ መድኃኒቴ ይለኛል። እኔም ንጉሠ ነገሥት አደርገዋለሁ። ከነገሥታትም በላይ ይሆናል። ይቅርታዬንም ለዘላለም አጸናለታለሁ። በቃል ኪዳኔም የታመነ ነው። የልጅ ልጁን ለዘላለም አጸናዋለሁ። መንበረ መንግሥቱም ሰማይ ሳያልፍ አያልፍም። ይህም ልጅ ይኩኖ አምላክ ለንጉሥ ለእለምኩን ሲያገለግል ኖረ። ሲያገለግሎም ለንጉሡ በቅሎዎች ሳር የሚያጭድበት ጊዜ አለ፣ ለፈረሶችም እህል የሚያበላበት ጊዜ አለ።
በንጉሱም ፊት ሰይፍ ዘጓሪ ጋሻ ጃጋሪ የሆነ ነው። ይህች ሴት ከማጀት ምድጃው የጣለችውን የዶሮውን ራስ ይኩኖ አምላክ አግኝቶ አንስቶ በላው፣ ፈጥኖ ጠገበ። ከሁሉ በላይ እስኪሆን ድረስ ፈጽሞ ኃይለኛ አደረገው። ፊቱ እንደ ፀሐይ ብሩህ ሆነ። ግርማው የንጉሱን ባሮች ሁሉ አስፈራቸው። ሕዝቡም ሁሉ ፈሩ፣ አደነቁ፣ እጅግም ወደዱት። ነገሩን በልቦናቸው አስተዋሉት። ሀብተ እግዚአብሔር እንዳደረበት አወቁ። በዚህ ብላቴና እጅ የሚደረገው ምን ይሆን አሉ። ወደ ንጉሱ ወደ ዘለምኩን ነገር እንመለስ። የዶሮውን ራስ ከሳህኑ ላይ ባጣው ጊዜ ፈጽሞ አዘነ፣ ልቦናው ተሸበረ፣ አጽንቶ አለቀሰ፣ ተፍገምግሞም ወደቀ። ተነስቶ ከሰራዊቱ ጋር ወደ አባታችን ወደ አቡነ ተክለ ሃይማኖት ዘንድ ሄደ። ተገናኙ። እንደ ቀድሞ ሰውን ከፊታቸው አስወግደው በቆይታ ተነጋገሩ። የዶሮውን ራስ አኳኋን ለአባታችን ለተክለ ሃይማኖት ነገረው። እኔስ እንዳዘዝከኝ እንደመረመርከኝ አደረግኩኝ። ሴቲቱ ግን የዶሮውን ራስ አጠፋችው፣ ከጣለችበትም ቦታ ብትፈልገው አጣችው። የዶሮውን ራስ የማልበላ መስባት። ያን ጊዜ አዘንኩ፣ ብዙ ደነገጥኩ። ይህንንም ልነግርህ መጣሁ። የዚህ የዶሮ ራስ ጥፋት ምክንያቱ ይህ ነው። አባቴ በተቻለ እርዳኝ፣ ምከረኝ። በሰማይ በምድር ስልጣን ሰጥቶሃልና ጸሎትም ግዳጅ ትፈጽማለችና የጌታችን ወንድም ሐዋርያ ያዕቆብ እንደተናገረ። ንጉሥ ዘለምኩን ለአባታችን ለተክለ ሃይማኖት ይህንም በነገረው ጊዜ ንዑድ ክቡር መንፈሳዊ አርበኛ አባታችን ተክለ ሃይማኖት የንጉሱን ነገር ሰምቶ ይጸልይ ጀመረ። ወደ ሰማይም አቅንቶ ተመለከተ። የአማልክት ፈጣሪ የአጋዕዝት ጌታ የነገሥታት ገዢ እግዚአብሔር ልመናዬን ስማኝ አለ። የትጉሃን መላእክት፣ የደናግል፣ የመነኮሳት ነቢያት፣ የሐዋርያት ልመና የምትሰማ የልመና መገኛ ምሳሌ የሌላት የሁላችን እመቤት የምትሆን የእመቤታችንን ልመና የሰማ ኃጥእ እኔንም ባሪያን ስለ ኃጢአቴ ቸል አትበለኝ። የዶሮውንም ራስ ጥፋት ለዚህ ለንጉሥ ግለጽለት። አባታችን ተክለ ሃይማኖት እንዲህ እያለ በጸለየ ጊዜ መልአከ እግዚአብሔር ታዞ መጣ። መልአኩም ለዛጉዌ ወገን ለሚሆን ለዚህ ንጉሥ አትጸልይለት፣ የማይገባው ሲሆን 333 ዘመን የሰጠውት ይበቃዋል፣ እግዚአብሔር አትጸልይ ብሎሃል አለው። ዛሬስ ለዳዊት ልጅ ለይኩኖ አምላክ የጌታውን መንግሥት መልሼለታለሁ፣ የልጅ ልጁ ይገዛል። የመለስኩለትም መንግሥቱን ብቻ አይደለም፣ እንደ አባቶቹ እንደ ነገሥታት ሥርዓት ቀርነ ቅብዓንም ነው እንጂ። የሽቶቹን ስማቸው ይህ ነው፦ ስሂን ወሚአ፣ ቀንሞስ ወቀናንሞስ፣ ብስጥቂስ፣ እንጎታት ወማየ ከርካ፣ ኮል፣ ምስለ ፍሬ ወይን ናቸው። እነዚህን ሁሉ አንድ አድርገ በአንድ ጽዋ ጨምረው። አንተም 3 እፍኝ ያህል ዕጣን ይዘ ከቤተ መቅደስ ገብተ ታቦቱን 3 ሱባዔ ቀን ዕጠን። ከቤተ መቅደስም በወጣ ጊዜ ሐራረ ዕጣኑን በእጅ ይዘ በውሃ ለውሰ ሽቱ ካለበት ጽዋ ጨምር። ከዳዊት ቃል ድገምበት። ለምን ትንገለጉን እግዚኦ ሚበዙሃን ሶበ ጸዋዕክወን ይስማዕከን እግዚኦ ባይልከን ግፍኦሙን እግዚኦ ሰማዕነን ጎሳአንን ተሳህለኒን እግዚኦ ወከመ ጽበይ ልከን ይትነስእን እግዚኦ ነጽርን ኪያከ ተወከልኩን እግዚኦ ኩነኔከ ሀቡ ለንጉሥን ተሳልክን አጽመ እግዚኦ አዝነህክነ ምሕረትከ ሴብህነ እግዚአብሔር ነግሰ ደንጉጽ አሕዛብነ ስምዓኒ እግዚኦ ጸሎቴነ አሌእለከነ ከነቢያተ ጸሎተ ሐናን ጸሎተ እግዝእትነ ማርያምን ጸሎተ ዘካርያስን መኃልየ አምስቱን ውዳሴ ማርያምን አንቀጸ ብርሃንን ጸሎተ ወንጌልን እኚህን 21ዱን ጸሎታት አንተ በጸለይክ ጊዜ ይህ ቅባ መንግሥት ፈጥኖ ይፈላል። ያን ጊዜ ይኩኖ አምላክን አንተ በእጅ ይዘህ ቅባው፣ ንጉሠ ነገሥት ይሆን ዘንድ ኢትዮጵያን ሁሉ ይገዛ ዘንድ። ይህንንም ቅባ መንግሥት ከእርሱ በኋላ የሚነግሱ ነገሥታት የሚቀቡት አይደለም፣ ዘርዓ ያዕቆብ ብቻ ነው እንጂ። ዳግመኛም ከዘርዓ ያዕቆብ በኋላ የሚነሳው ንጉሥ ነው እንጂ። ከ7272 ዘመን በኋላ በዚህ ቅባ መንግሥት ተቀብተው የሚነግሱ የሁለቱ ነገሥታት ዘመነ መንግሥታቸው 42 ዘመን ነው። ይኩኖ አምላክም ከመንግሥቱ
ሲሶ አንድ እጅ ይስጥ፣ እሱም ላንተ ልጅ ይሁን አለው። ይህንንም መንግሥትና ሥርዓትን ደፍሮ ያፈረሰ ሰው ቢኖር መርገበ ጌባልን ይወርሳል። እነሆ የእግዚአብሔርን ምስጢሩን ሁሉ ገልጬ ነገርኩ፣ አንተም የነገርኩህን ሳታስቀር ይኩኖ አምላክን ቀባው እንጂ። ይህንን ከነገረው በኋላ መልአኩ ወደ ሰማይ አረገ። ስሙ የከበረ አባታችን ተክለ ሃይማኖትም ከመልአኩ ቃል ይህንን ነገር ሰምቶ ይኩኖ አምላክን ቀብቶ አነገሰው። ንጉሡን ውጋ ብሎ ሰደደው፣ ድል አደረገው፣ ገደለውም። በአባታችን በተክለ ሃይማኖት ጸሎት በእግዚአብሔር ፈቃድ ነገሰ። እግዚአብሔርም በወዳጆቹ አድሮ የሚሰራውን ሥራ አስተውሉ። በነገሰም ጊዜ በየሀገሩ ሁሉ ጸጥታ፣ ፍቅር፣ አንድነት ሆነ። መንግሥት የሄደባቸውንም ሰዎች የልደታቸውን ቁጥር በዚህ እንናገራለን። ቁጥራቸውም ይህ ነው። ለነአድም ማኅበረ ወንድምን ወለደ። ማኅበረ ወንድምም ኦግባንን ጽዮንን ወለደ። አግባ ጽዮንም ጽንፈ አርዕድን ወለደ። ጽንፈ አርዕድም ነጋሽን ዛሬን ወለደ። ነጋሽ ዛሬም አጽፋን ወለደ። አጽፋም ያዕቆብን ወለደ። ያዕቆብም ባሕረ አሰገድን ወለደ። 110 ትውልድ ይሆናል። ባሕረ አስገድም ዕድም አስገድን ወለደ። ዕድም አስገድም ይኩኖ አምላክን ወለደ። ከዛጌ ልጆች መንግሥት የመለሰ ከአዳም ጀምሮ 112 ትውልድ፣ ከእብነ ሐኪም ጀምሮ 77 በስደት የኖሩ እኚህ የእስራኤል ወገኖች 10 ናቸው። ዱር ለዱር ሲዞሩ፣ ከሀገር ወደ ሀገር ሲሰደዱ፣ በየዋሻው በየፍሩክታው ሲሸሸጉ ይኩኖ አምላክ እስከነገሰ ድረስ እሱም በነገሰ ጊዜ በየሀገሩ ሁሉ ጸጥታ፣ ፍቅር፣ አንድነት ሆነ። ክቡር አባታችን አቡነ ተክለ ሃይማኖትም ሁሉ በሚቻለው በፈጣሪው ኃይል እንደዚህ አደረገላቸው። እናንተ የእስራኤል ወገኖች ምን ዋጋ ትሰጡታላችሁ? እንዴት ያለ ብድራት ትከፍሉታላችሁ? ታላቅ ርስተ መንግሥትን ለመለሰላችሁ ለእንደዚህ ያለ አባታችሁ ምን ወረታ ታደርጉለታላችሁ? ነገር ግን ቃል ኪዳኑን አጽኑ። ከአባታችሁ ከይኩኖ አምላክ ጋር የተማማለውን መሐላ ጠብቁ። ሁለቱንም በደብረ ሊባኖስ የተማማሉትን መሐላ አጽንተው ኖሩ። በዚያም ወራት በ333 ዘመን በሐምሌ 6 ቀን እግዚአብሔር መንግሥትን ከዛጌ ወገን የእስራኤል ወገን ለሚሆን ለይኩኖ አምላክ መለሰ። በየሀገሩ ሁሉ ጸጥታ፣ ፍቅር፣ አንድነት ሆነ። ከጥቂት ቀንም በኋላ እናቱ እግዚአርሃ በነሐሴ በ12 ቀን አረፈች። እሷም በሞተች በአምስተኛው ቀን በነሐሴ 17 ቀን አባቱ ጸጋ ዛብ አረፈ። የሁለቱ ሽማግሎች በረከት ብልህ አዋቂ የሚሆን የልጃቸውን በረከት በእኛ ላይ ትደር ለዘላለሙ በእውነት። ፍስሐ ጽዮንም እናት አባቱ ስለሞቱበት አለቀሰ። ነገር ግን ፈቃደ እግዚአብሔርን አጽናናው። በሚናገረው በሚሰራው ሥራ የሚቻለው ሆነ። እግዚአብሔርንም የሚያገለግል ሆነ። በመዓልትም በሌሊትም በጸሎትም የተጸመደ ሆነ። እንደ መላእክት ትጉ ሆነ። እንደ ሰረገላ እየተፋጠነ ይሰግዳል። በአንዲት ቀን በሰባቱ ጊዜያት 7 ጊዜ ዳዊት ያደርስ ነበር። ብሉያትንም አዲሳትንም ይደግም ነበረ። እነዚህ ልቦናውን አጸኑለት፣ ዕውቀትንም እንዲወድ አደረጉት። ትርጓሜያቸውንም ፈጽሞ ተረዳ። እነዚህ ልቦናውን አጸኑለት፣ ዕውቀትንም እንዲወድ አደረጉት። ትርጓሜያቸውንም ፈጽሞ ተረዳ። የክህነቱንም ሥራ ጠንቅቆ ጠበቀ። በእናት በአባቱ ቤት እስከ 7 ዓመት እንዲህ እያደረገ ተቀመጠ። እጅግም የከበረ ሆነ። ከዕለታት በአንዱ ቀን ከብዙ ሰው ጋር ዋልያ ሊያድን ወደ ዱር ሄደ። ሲመለከት ከነሱ ተለይቶ ሄደ። ቀትርም በሆነ ጊዜ ቅዱስ ሚካኤል ግሩም የሆነ ልብስ ለብሶ ታየው። ክቡር ፍስሐ ጽዮንንም ባየው ጊዜ ደንግጦ እንደ በድን ሆነ። ቅዱስ ሚካኤልም አማትቦ አስነሳው፣ ፍርሃቱንም አራቀል። በእንደዚህ ያለ ገናንነት የማይ ጌታዬ አንተ ማነ? አለው። የመላእክት አለቃ እኔ ሚካኤል ነኝ አለው። ዘውትር የምጠብቅ ካንተ የማድለይ እኔ ነኝ። ጸጋ ዛብን ስላንተ ከውኃ ውስጥ ያወጣሁት እኔ ነኝ። እግዚአብሔር አብንም ስላንተ ከተማረከችበት የመለስኳት እኔ ነኝ። አውሪያ አዳኝ ለምን ትሆናለህ? ይህ ሥራ ከሃይማኖት በአፍ ላሉ ለአሕዛብ ነው እንጂ ለካህናት አይገባምና። ለካህናትስ ሥራቸው ሃይማኖት ማስተማር፣ ሕዝቡን መምከር ነው።
እንግዲህ አውሬ አዳኝ አትሁን፣ ፈረሰኛም አትሁን። ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርቱ የምታድን ሁን እንጂ ለቤተ መንግሥተ ሰማያት ዕድል ፈንታ ይሆን ዘንድ እነሆ እግዚአብሔር ጽኑ ሥልጣን ሰጥቶሃልና። ሙት ታስነሣ ዘንድ፣ ድውይ ትፈውስ ዘንድ፣ እርኩሳን አጋንንትን ከአገር ከምድረ በዳም ታረቃቸው ዘንድ ዲያብሎስንም ድል ትነሣዋለህ። ሰራዊትም አጋንንትም አንተን በመፍራት የተነሣ ይሸሻሉ። ስምህም ፍስሐ ጽዮን አይሁን ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ቅዱስ ሚካኤል ይህንን ሲነጋገረው ጌታችን ኢየሱስ ክርስቶስ ከሚካኤል ክንፍ ላይ ሆኖ መልከ መልካም ጎልማሳ መስሎ ታየው። በሥጋ ከደቀ መዛሙርቱ ጋር እንደነበረ ሆኖ ክቡር ተክለ ሃይማኖትም አይቶት ፈጽሞ አደነቀ። ከዚያም አስቀድሞ መልአኩን ጌታንም ተገልጾ አላያቸውምና ጌታችንም ወዳጄ እንዴት ሰነበትክ? ቸር አለህን? አለው። ክቡር ተክለ ሃይማኖትም ጌታዬ ሆይ አንተ ማነ? አለው። የዓለም መድኃኒት የምሆን እኔ ኢየሱስ ነኝ አለው። በእናትህ ማኅፀን ሳለ ፈጥሬ ያከበርኩ እኔ ነኝ። የእኔ ዕድል ፈንታ ያደረግኩ እኔ ነኝ። በተወለድክ በሦስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤትህ የሚያሻው ምግብ ሁሉ ቅቤውም የስንዴውም ዱቄት በእናትህ በአባትህ ቤት ይመላ ዘንድ በእጅህ ሀብተ በረከት ያሳደርኩብህ እኔ ነኝ። ያንን ሰው አንተን በተጣላ ጊዜ በነፋስ አውታር የሰቀልኩት በመዓት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውሃ ያመነጨውልህ እኔ ነኝ። ከልጅነትህ ጀምሮ እስከ ዛሬ ድረስ ብዙ ተአምራት እያደረግኩ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ። ይህንም ብሎ ንጹሕ ክቡራት በሚሆን እጆቹ ባረከው። ንስሐ መንፈስ ቅዱስ ብሎ የሹመት ሀብት አሳደረበት። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እምቢ ያለ እኔን እምቢ ማለቱ ነው፣ የላከኝን አባቴን እምቢ ማለቱ ነው። ይህንን ሥልጣን ቀድሞ ለሐዋርያት ሰጥቻቸው ነበር። ከሐዋርያትም የተቀበለ ጳጳሱ ቀድሞ ሹሞ ሥልጣን ሰጠ። ታስር ትፈታ ዘንድ፣ ትተክል ትነቅል ዘንድ። ይህንንም ያደረግኩልህ የጳጳሱን ቃል በመናቅ አይደለም፣ በአንተ የፍቅሬን ጽናት ገልጽ ዘንድ ነው እንጂ። በሚካኤል ቃል አዲስ ስም አወጣሁልህ፣ ሐዋርያት ወዳልደረሱበት ሕዝብ በመምህርነትህ እልክ ዘንድ። አንተም በማናቸውም ሥራ ከነሱ አታንስም። አዲስ ሐዋርያ አደርግሃለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ ሚካኤል ባሰብከው ሥራ ሁሉ ረዳት ይሁንህ። ሁልጊዜ ካንተ አይለይ፣ በምትሄድበትም ጎዳና ሁሉ እሱ መሪ ይሁንህ። እኔም ባለ ዘመን አልለይም። ይህንም ብሎ ሰላምታ ሰጥቶት በሚካኤል ክንፍ ላይ ሆኖ ወደ ሰማይ አረገ። ከዓይኖቹም እስኪርቅ ድረስ ክቡር ተክለ ሃይማኖትን እያየው፣ ተክለ ሃይማኖትም እጅ ነስቶ እግዚአብሔርን አመሰገነ። አቤቱ ጌታዬ፣ ለእኔ ለኃጡ የማይገባኝ ስሆን ይህንን ሁሉ ጸጋ የሰጠኝ ስምህ በሰማይ በምድር የተመሰገነ ይሁን። ከዚያች ቀን ጀምሮ ሀብተ ኃይልን የተመላ ሆነ። በተናገረው በመለኮት ብርሃን ነጸብራቅ ፊቱ ብሩህ ሆነ። ከዚህ በኋላ ከሰዎች ጋር ተገናኘ። ጊዜው መሽቷልና ወደ ቤታችን እንግባ አላቸው። እነዚህም ሰዎች ባዩት ጊዜ ከፊቱ ብርሃን የተነሳ እጅግ ደነገጡ። ፊት ለፊትም ለማየት አልተቻላቸውም። እሱ ግን ፈጣሪው የሰጠውን ሀብት ስላገኘ በልቦናው ደስ ይለዋል። ዳግመኛም ጓደኞቹን ወደ ቤታችን እንግባ አላቸው። እነሱም እየፈሩ የተንቀጠቀጡ ከዱር አውሬ ያገኘነው ሳይኖር እንደምን እንገባለን አሉት። እሱም እንግዲህስ የዱር አውሬ ማደን ክፍላችን አይደለም፣ ኑ ወደ ቤታችን እንግባ አላቸው። በቤቱ ያሉ እንስሳትን ለማደን ተዘጋጅተናል እንጂ። እኚህም ጠባቂ አጥተው የጠፉ አባግ ናቸው። የሚነጣጠቁ አራዊት እንዳይበሏቸው
እኚህም ሰዎች ነገሩን ሰምተው በአገር ያሉ የተሰማሩትን አባግ እንወስዳለን ያለ መሰላቸው። እንዲህ ያለው ስለ ሰዎች እንደሆነ አላወቁም። ጌታችን እንደታየው እንደተነጋገረው አልነገራቸውምና ያን ጊዜ ተመልሰው ወደ ቤታቸው ገቡ። እሱም ወደ ቤቱ ገባ። ይህንን ሰው የፊቱን ብርሃን አያችሁን እየተባባሉ ያደንቁ ነበር። በ3 ሰዓት ከኛ ከተለየ ጀምሮ እስከ 9 ሰዓት አላየነውም። ወደኛ በመጣ ጊዜ ከፊቱ ብርሃን ብዛት የተነሳ ማየት የተሳነን ሆንን። በሱ ላይ የሆነውን እንጃ አናውቅም። እንግዲህ የዱር አውሬ ማደን ክፍላችን አይደለም እያለ የተናገረንም ነገር ያለ ወትሮ ነው እያሉ ያደንቁ ነበር። አባታችን ተክለ ሃይማኖት ግን ባደረበት በመንፈስ ቅዱስ ሌሊቱን ሁሉ ፈጽሞ ደስ ብሎት አደረ። እንግዲህ አባታችን ልንነው ይገባናል አሉ። በመጀመሪያም በጳጳስ ቃል፣ ሁለተኛም በአምላክ ቃል በእኛ ላይ ተሾሟልና አሉ። በነጋም ጊዜ በቤት በዱርም ያለ ገንዘቡን ሰብስቦ ለድሃ ልጅ ረጂ እናት አባት ለሌላቸው ይመጸውት ጀመረ። ለቤተ ክርስቲያን የሚያሻውን ለቤተ ክርስቲያን ሰጠ። ገንዘቡን እንዲህ የመጸወተ 8 ቀን ተቀመጠ። እናት አባቱ ካቆዩት ገንዘብ እሱም እስከዚያ ያገኘውን ገንዘብ ምንም አላስቀረም። የአገሩም ሰዎች ዘመዶቹም ገንዘቡን ሲበትን አይተው ተሰብስበው መጥተው ይህንን ያህል ገንዘብ በአንድ ጊዜ ለምን ታጠፋለህ አሉት። አባታችን ተክለ ሃይማኖትም የሚጠፋ አይደለም 10 እጅ ይሁንልኝ ዘንድ አበዛዋለሁ እንጂ። ዳግመኛም ስሜን ታውቃላችሁ አላቸው። ስምህ ፍስሐ ጽዮን መሆኑን እናውቃለን አሉት። እኔስ ከመልአክ አዲስ ስም አውጥቻለሁ፣ ስምህ ተክለ ሃይማኖት ይሁን እንጂ ፍስሐ ጽዮን አይሁን አለኝ አላቸው። እኚህም ሰዎች ነገሩን በሰሙት ጊዜ ይህ ስም እጅግ ያማረ የተወደደ ነው አሉ። ከዚያን ቀን ጀምሮ ተክለ ሃይማኖት እየተባለ ሲጠራ ኖረ። የአባታችን አቡነ ተክለ ሃይማኖት ገድል በዚህ አያበቃም። ቀጣይ ክፍልን ለመስማት ሰብስክራይብ እያደረጋችሁ ጠብቁን። ከዚህ ቀደም ያለውን የአባታችንን የአቡነ ተክለ ሃይማኖትን ታሪክ መስማት ከፈለጋችሁ ወደ ዩቲዩብ ቻናሌ በመግባት ያለውን ታሪክ ማግኘት ትችላላችሁ። የአባታችን የአቡነ ተክለ ሃይማኖት በረከት ረድኤት ከሁላችን ጋር ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር